የዱንያ ምናምንቴ የዱንያ ውርስ ለመውረስ ሼባ አይሞትም እንዴ? አሁንስ ቅርስ መሰለኩ ሐውልት መሰለ ይላል ወላጅ አባቱን። ነስአሉላህ ሰላመተ ወላፊያ። እቺ ሐዙዛ አትሸበለልም እንዴ? አንገላገላስም እንዴ? መቼ ነው ሞታ ንብረት ምንካፈረው ይላል። ላ ሐውለ ወላ ቁወተ ኢላ ቢላህ። ታውቃላችሁ ቅርብ ቀን የወላጆቹን ንብረት ለመውረስ ወላጁን የገደለ ሰው እንደ በቅርብ ቀን በዜና ሰምታችኋል። ላ ሐውለ ወላ ቁወተ ኢላ ቢላህ። ይህ ስቅጠት ነው። ይህ ውድቀት ነው። ይህ ውርደት ነው። ይህ ከኢስላም ጋር ያለ መኖር ህይወትን ከኢስላም ጋር ያለ ማስተሳሰር ውጤት ነው። እኛ መልካም ልጅ የምንፈልግ ከሆነ ልጆቻችን ላይ ምን እየሰራን ነው? ቅድም እንዳልኳችሁ ሰዎች የተለያየ ፋብሪካ ይገነባሉ፣ የተለያየ ነገር ያደርጋሉ። የሆነ ነገር ስትለው ለልጆቼ ይላል። ልጆቼን እንደኔ ድሃ አድርጌ ማሳደግ አልፈልግም። ለልጆቼ ለእያንዳንዳቸው ቤት ሳልሰራ፣ በስማቸው በእያንዳንዳቸው ፎቅ ሳልገነባ፣ ካምፓኒ ሳላቋቁምላቸው መሞት አልፈልግም ይላል። ላ ኢላሃ ኢላላህ። ልጅ ፊትና ነው። አላህ እንደነገረን አልማል ወልበኑን፣ ገንዘብ ልጅ በዚህ ዱንያ ላይ ፈተና ናቸው። አድው ለኩም ለናንተ ጠላት ናቸው ብሎ የገለጸበትም ሁኔታ አለ። መቼ? ከአላህ ዲን ካፈነገጡ፣ ከኢስላማዊ ተርቢያ ካፈነገጡ። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላህ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ولا عدوان إلا على الظالمين. وأصلي وأسلم على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا سيد الأنبياء والمرسلين وعلى آله وأصحابه ومن اتبعه المتقين إماما. إن شاء الله الله سبحانه وتعالى فقادك هنا እስከ ዒሻ አዛን መቃረቢያ ድረስ የምንመካከርበት ርዕስ ቅድም እንደሰማችሁት ልጆችን ያብራካችን ክፋይ የሆኑት ልጆቻችንን አላህ Subhanahu Wa Ta'ala ጌጥ አድርጎ የሰጠን ልጆቻችንን ዛሬ በዱንያ ብቻ ሳይሆን ነገ በሚቀጥለው ዓለመል አኺራ አላህን በምንገናኝበት ዕለት ከአላህ የሚያስታርቅ አላህ ዘንድ ደረጃን ከፍ የሚያደርግ የአላህን ውዴታ የሚያስገኝ ልጅ እንዲኖረን ወላጆች ዛሬ ዱንያ ላይ በልጆቻችን ላይ ስራ መስራት ይኖርብናል። ሰዎች በተለያየ የዱንያ ጉዳይ ላይ ዱንያቸውን ለማሳመር ዱንያቸውን ለማካበት ብዙ ብር እንዲኖራቸው ብዙ ሀብት እንዲኖራቸው ብዙ ፎቅ እንዲኖራቸው ብዙ ፋብሪካ እንዲኖራቸው የቤት መኪና ቀያይረው ለመንዳት በተለያየ አይነት ቪላ ለመኖር አገር ውስጥ ብቻ ሳይሆን ከአገር ውጭም ለመኖር የተለያዩ ኢንቨስቶችን የተለያዩ ልፋቶችን ድካሞችን ይከፍላሉ። ከኢንቨስቶች ሁሉ ትልቁ ኢንቨስት ሰዎች ሊያደርጉበት የሚገባው የኢንቨስት አይነት በልጅ ላይ የሚፈስ የሆነ የኢንቨስት አይነት ነው። በልጅ ላይ የሚሰራ ስራ ነው። ምክንያቱም ልጅ ለእያንዳንዱ ወላጅ አላህ እንደነገረን ልጅ ጌጥ ነው። መቼ? በጌጥነቱ በአግባቡ ከተጠቀምነው። ልጅ ፊትና ነው። አላህ እንደነገረን አልማል ወልበኑን፣ ገንዘብ ልጅ በዚህ ዱንያ ላይ ፈተና ናቸው። አድው ለኩም ለናንተ ጠላት ናቸው ብሎ የገለጸበትም ሁኔታ አለ። መቼ? ከአላህ ዲን ካፈነገጡ፣ ከኢስላማዊ ተርቢያ ካፈነገጡ።
ኢዘን ይህ የኛ ያብራክ ክፋይ የሆኑ ልጆቻችን ነገ አላህን በምንገናኝበት ዕለት ደረጃችን ከፍ ያለ እንዲሆን ዛሬ በልጆቻችን ላይ የሚሰራ ግንባታ ፋውንዴሽን የተስተካከለ ያማረ መሆን ይጠበቅበታል። አላህ በቁርአን ምን አለ? የኔ ባሪዎች እኮ አለ አላህ ሷሊሖች መልካም የኔ ባሪዎች እኔን ሲማጸኑ ዱዓ ሲያደርጉ አላህን ሲለማመጡ ምን ይላሉ? አለ አላህ የቁሉነ ብለው ይላሉ፣ ዱዓ ያደርጋሉ፣ አላህን ይጠይቁታል። ምን ብለው? ረበና ጌታችን ሆይ፣ አስገኛችን ሆይ፣ ፈብራኪያችን ሆይ ሀብለና ለእኛ ስጠን፣ አጎናጽፈን ምን አዝዋጅና ወዙርያቲና ቁረተ አዕዩን ከሚስቶቻችን ከትዳር አጋሮቻችንና ከአብራካችን ክፋይ ከሆኑ ልጆቻችን ቁረተ አዕዩን የአይን ማረፊያ የሆኑትን ስጠን። ኢዘን የአይን ማረፊያ የሆኑ የትዳር አጋሮች ሚስቶች፣ የአይን ማረፊያ የሆኑ የአብራክ ክፋይ ልጆች እንዲሁ ከምድር አይበቅሉም፣ ከሰማይም አይወርዱም፣ ከአለትም አይፈለፈሉም። መልካም ሚስት፣ መልካም ልጅ የሥራ ውጤቶች ናቸው። ሥራ ይፈልጋሉ፣ ልፋት ይፈልጋሉ፣ ኢንቨስት እንድናደርግባቸው ይፈልጋሉ። ዛሬ እንደምታውቁት ቅድም እንዳልኳችሁ ሰዎች በዱንያ ጉዳይ ላይ በተለያየ ነገር ላይ ኢንቨስት ያደርጋሉ። ለምሳሌ ሶላት አይሰግድም ጀማዓ፣ ለምን አትሰግድም ስትለው የልጆች ዳቦ ይልሃል። የተወሰነ 10-15 ደቂቃ መስጂድ ቁጭ ብሎ ቁርአን አይቀራም፣ ዳዕዋ አይሰማም፣ ህይወቱን ሊያስተካክልለት የሚችለውን የአላህን ስብሓንሁ ወተዓላ ደብዳቤ አያነብም፣ አንብቦ አይረዳም። አንብቦ ከተረዱ ሰዎች ሰምቶ ራሱን አያስተካክልም። ለምን ስትለው ጠዋት ማታ ሁል ጊዜ ሩጫ ነው፣ ሩጫ ነው፣ ሩጫ ነው። ለምን ስትለው የዱንያ ሽቅድድም፣ የልጆች ዳቦ ይልሃል። ኢዘን ትልቁ የልጆች ግንባታ ወይም ደግሞ ለልጆቻችን ዳቦ ብቻ ሳይሆን ሊያስጨንቀን የሚገባው የልጆቻችን የህይወት መስተካከል መሰረት ላይ ሊያስጨንቀን ይገባል። ያ አኺ ወከም ሚነል አውላድ ስንትና ስንት ልጆች እናውቃለን አይደል እንዴ? አስተዳደጋቸው የተበላሸ ከኢስላም ያፈነገጠ እንዲሁ በእንዝላልነት ያደገ የአባቱ ሩህ በአግባቡ ይውጣ አይውጣ ሳይታወቅ እዚህ ውስጥ ያለው ሴሌብራም የሚባል ወይም ዲማግ የሚባለው ሰው በትክክል ለመሞቱ ማረጋገጫ የሆነው እዚህ ውስጥ ያለው አንጎሉ የሰውየው መሞት አለመሞቱ ሳይረጋገጥ የቁም ሳጥን ቁልፍ ለመደበቅ፣ ዶክሜንት ለመደበቅ፣ የባንክ አካውንት ለመደበቅ የሚሯሯጥ ስንትና ስንት ልጅ አለ። ነስአሉላህ ሰላመተ ወልዓፊያ። እኛ ልንለፋበት የሚገባው ልጅ ዶክሜንት ሊደብቅ ወይም ያንተን ቅርስ ሊያወድም የሚሯሯጥ ልጅ ላይ ሳይሆን ልንለፋ የሚገባው አላህ ቁርአን ላይ ምን አለ? ወላጆች የሚያሳድጉት ልጅ ምን አይነት መሆን እንዳለበት ሲነግረን አላህ ምን አለ? ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና ወቢልዋሊደይኒ ኢሕሳና ኢማ የብሉገነ عندك الكبر أحدهما أو كلاهما فلا
فلا تقل لهما أف ولا تنهرهما وقل لهما قولا كريما واخفض لهما جناح الظل وقل ربي ارحمهما كما ربياني صغيرا الله بقرآن የወላጅን መብት ሲያስከብር የወላጅን ሐቅ ሲያስጠብቅ ለልጆች አላህ ምን አላቸው? ወላጅ ልጁ ላይ ሊያውለው ሊከፍለው የሚገባው ዋጋ እዚህ ጋር ነው። ምን አለው ጌታችን አርሕማን ለልጅ ወቀዳ ረቡከ አንተ ሰው አንተ ወጣት አንቺ ወጣት ሆይ ጌታህ አላህ ስብሓንሁ ወተዓላ አንተን ሰው አድርጎ የፈበረከ አምላክ ደነገገ። ምን ደነገገ? አላ ተዕቡዱ ኢላ ኢያሁ እኔን እንጂ ላታመልኩ፣ ከኔ ውጭ ለማንም ለምንም ላታጎበድዱ፣ ለማንም ላትሰግዱ፣ ለማንም ላታርዱ፣ ማንንም ላትደገፉ አላህ ደነገገ። አላ ተዕቡዱ ላታመልኩ አላህ ደነገገ። ኢላ ኢያሁ እሱኑ ራሱን ቢሆን እንጂ ማንን? አርሕማንን አላህ ስብሓንሁ ወተዓላ። ከዛ ምን አለ አላህ? ወቢልዋሊደይኒ ኢሕሳና ለወላጆቻችሁ መልካም ዋሉ፣ ለወላጆቻችሁ መልካም ሁኑ፣ ለወላጆቻችሁ ታዛዥ ሁኑ። ይህ የአላህ ሕግ ነው። ማንንም ይመክርበት፣ ልጆችንም ይመክርበት። ወቢልዋሊደይኒ ኢሕሳና ለእናት ለአባቶቻችሁ መልካም ልጅ ሆኑላቸው፣ መልካም ዋሉላቸው። ወኽፊድ ለሁማ ጀናሐ ዙል የእዝነት ክንፍህን ዝቅ አድርግላቸው። መቼ? ኢማ የብሉገነ ዐንደከ ልኪበር አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፍ ወላ ተንሀርሁማ ወቁል ለሁማ ቀውለን ከሪማ። አባት እናትህ አንዳቸው ወይ ሁለታቸውም ቢያረጁ፣ እድሜያቸው ቢጃጃ፣ እድሜያቸው ቢገፋ፣ እድሜያቸው በጣም ቢሄድ፣ ከዛስ ካንተ ከፍንዳታው ከያምሳ ፍንዳታ ወጣት ጉልበታም ካንተ አመለካከት ጋር ካንተ ህሳቤ ጋር ካንተ ካለህበት ኮንዲሽን ጋር የማይገጥም እንኳን ሆኖ አባት እናትህ ከረሜላ አምጣልኝ፣ ማስቲካ አምጣልኝ፣ ለሽንት ያውጣኝ፣ ለፀሐይ ያውጣኝ፣ ከለብርድ ደግሞ ወደ ቤት አስገባኝ፣ ንዝንዝ ጭቅጭቅ ቢያደርጉ ፈላ ተቁል ለሁማ ኡፍ። አብደላህ ኢብኑ አባስ እንዳሉት ኡፍ ማለት አሉ እጭ በቃ የሆነ መጥፎ ባህሪ የምታሳይበት ትንሹ ክፍል ኡፍ እጭ። ፈላ ተቁል ለሁማ እንዳትላቸው፣ እንዳትገላምጣቸው፣ የጎሪጥ እንዳታያቸው። ሱብሓነላህ አባትህ ለአንተ ክብርህ ነው። እናትህ ለአንተ ክብርህ ናት። እናትህ ለአንተ ያልከፈለችው ዋጋ የለም። በድካም ላይ ድካም፣ በችግር ላይ ችግር፣ በስቃይ ላይ ስቃይ ሆና አርግዛ በይነል መውት ወልሐያት በሞትና በህይወት መካከል ሆና ህይወቷን ለአንተ ቁማር አስይዛ ወልዳሃለች። ይችን እናትህን እጭ እንዳትላት፣ እንዳትገላምጣት። ነስአሉላህ ሰላመተ ወልዓፊያ። ባለንበት ዘመን ሰው የዱንያ ምናምንቴ የዱንያ ውርስ ለመውረስ ሼባ አይሞትም እንዴ? አሁንስ ቅርስ መሰለኩ ሐውልት መሰለ ይላል ወላጅ አባቱን። ነስአሉላህ ሰላመተ ወልዓፊያ። እቺ ያዙ ይዛ አትሸበለልም እንዴ?
አንገላገላስም እንዴ? መቼ ነው ሞታ ንብረት ምንካፈለው ይላል። ላ ሐውለ ወላ ቁወተ ኢላ ቢላህ። ታውቃላችሁ ቅርብ ቀን የወላጆቹን ንብረት ለመውረስ ወላጁን የገደለ ሰው እንደ በቅርብ ቀን በዜና ሰምታችኋል። ላ ሐውለ ወላ ቁወተ ኢላ ቢላህ። ይህ ስቅጠት ነው። ይህ ውድቀት ነው። ይህ ውርደት ነው። ይህ ከኢስላም ጋር ያለ መኖር ህይወትን ከኢስላም ጋር ያለ ማስተሳሰር ውጤት ነው። አላህ ግን ምን ብሎ ነበረ? ፈላ ተቁል ለሁማ ኡፍ። ይህ አላህ ስብሓንሁ ወተዓላ የወላጆችን ሐቅ የሚያስከብርበት የሆነ ህግ ነው። በዑመር ረዲየላሁ ዐንሁ አርዳህ ጊዜ አንድ አራብ አንድ የገጠር ሰው ልጁን ይዞ ዑመር ጋር ክስ መጣሉ። መጣና የአሚረል ሙእሚኒን ይሄ ልጄ በጅራፍ ገረፈኝ ብሎ ክስ አቀረባሉ። በጅራፍ? አዎ። አንተ ወላጁን? አዎ እኔ ወላጁን በጅራፍ ገረፈኝ። በጣም አዘኑ ዑመር። ከዛ ጠየቁት ይህን ወላጅ፣ ይህ ልጅህ ራሱን ማወቅ ከጀመረበት ጊዜ በጎና ደጉን መለየት ከጀመረበት ጊዜ ጀምሮ ኢንቲሳብ ውሎ ተጓዳኝነቱ ጓደኝነቱ ከማን ጋር ነበረ? እንዴት ነበር ውሎውን እስኪ ያስረዳኝ ብሎ ሲጠይቁት ውሎማ ራሱ ማወቅ ከጀመረበት ጊዜ ጀምሮ ግንኙነቱ ውሎ የኑሮ ዘይው ከግመልና ከፍየል ጋር ነው። ጅራፍ ሰጠሁት፣ እነሱን ማንገድ ላይ ነው ያሰማራሁት። ታዲያ ልጅህ ምን ጥፋት አለበት? ምክንያቱም ከግመል ከፍየል ከከብት ጋር መዋል ጀመረ። እነሱ ደግሞ ሁሉ ጊዜ ግመል ፍየል በምን ይመታሉ? በጅራፍ። ስለዚህ ውሎ ከከብት ጋር ስለሆነ አንተም ከብት መስለኸው ነው። ነዓም እኛ መልካም ልጅ የምንፈልግ ከሆነ ልጆቻችን ላይ ምን እየሰራን ነው? ቅድም እንዳልኳችሁ ሰዎች የተለያየ ፋብሪካ ይገነባሉ፣ የተለያየ ነገር ያደርጋሉ። የሆነ ነገር ስትለው ለልጆቼ ይላል። ልጆቼን እንደኔ ድሃ አድርጌ ማሳደግ አልፈልግም። ለልጆቼ ለእያንዳንዳቸው ቤት ሳልሰራ፣ በስማቸው በእያንዳንዳቸው ፎቅ ሳልገነባ፣ ካምፓኒ ሳላቋቁምላቸው መሞት አልፈልግም ይላል። ላኢላሃ ኢላላህ። ነገር ግን ሱብሓነላህ ዲን እንዲማሩ በዲን በኢስላማዊ ተርቢያ ተኮትኩተው እንዲያድጉ ኢስላማዊ ትምህርት ቤት በዲን የሚታነጹበት ስነ ምግባራቸው አኽላቃቸው የተስተካከለ ሆኖ በመልካም ስብዕና የሚያድጉበት ኢስላማዊ ትምህርት ቤት አስገባቸው። ትንሽ እንደው ቢወደድ እንኳን እዛ ጋር ዋጋ ክፈል፣ መድረሳ አስገባ፣ ኡስታዝ ቅጠርላቸው ምናምን ሲባል ቂያማ ይቆማል። የኔ ልጆች ሸህ አጠገብ ኡስታዝ አጠገብ ጎንበስ ብሎ ሊቀሩ ኧረ ይደርሱበታል። ነገ በርቀት ትምህርት ከሳውዲ ዩኒቨርሲቲ ከእንደዚህ ሀገር ዩኒቨርሲቲ ጋር ግንኙነት ፈጥሬላቸው ከዛ በኋላ ትልቅ ሲሆኑ ይማራሉ ይላል። ነስአሉላህ ሰላመተ ወልዓፊያ። ሱብሓነላህ። አላህ በቁርአን ቅድም እንዳየነው ቁረተ አዩን የአይን ማረፊያ የሆኑ ልጆችን ስጠን ይሉኛል። የአይን ማረፊያ ልጅ ከየት ነው የሚመጣው? በዲን ካላበለጸግከው። ነቢያችን አለይሂ ሰላቱ ወሰላም የቁል ሙሩ አውላደኩም ልጆቻችሁን እዘዟቸው። መቼ? 7 ዓመት ሲሞላቸው። በምን? በሰላት ለአላህ በመጎነባበስ ለአላህ ራስን ዝቅ በማድረግ ለአላህ በመዋረድ 7 ዓመት ሲሞላቸው ስግደትን አስተምሯቸው። 7 ዓመት ላይ ልጅህ ስግደት ሰላት የሚባል ነገር ካስተማርከው፣ መስጂድ ይዘኸው ከተመላለስ፣ ለአላህ መዋረድን ለአላህ ራስን ማሳነስ ከ7 ዓመቱ ጀምሮ እየተላመደው ሲመጣ ሰላት ዒባዳ ለአላህ ራስን ዝቅ ማድረግ የሚባለው ነገር
ከደሙ ከስጋው ካጥንቱ ከቆዳው ከማንነቱ ጋር ተዋህዶስ አብሮት ያድጋል። ይህ ምን ይሆናል? አላህን ማምለክ የግል ባህሪው ይሆናል፣ የግል ማንነቱ ይሆናል። መቼ? አላህ በሚያዘው መልኩ ከ7 ዓመታቸው ጀምሮ ካነጽናቸው። ነቢያችን አለይሂ ሰላቱ ወሰላም የፋጢማን ልጆች ሐሰንና ሁሰይንን ምግብ ሲበሉ ዛሬ አሁን እያንዳንዳችን በቤታችን ልጅ ሳሎን አይቀመጥም አይደል? ልጅ ከወላጁ ጋር ምግብ አይመገብም አይደል? ልጅ ከወላጁ ጋር ሹራ የሚያስፈልገው መድረክ ላይ አብሮ አይቀመጥም አይደል? ለምን? ሁሌ ልጅን ስለምናገል። ኢስላም ግን እንዲህ አያዝም። ልጅ ወላጆቹ ምግብ ሲበሉ አብሮ መብላት እንዳለበት ነቢያችን አለይሂ ሰላም ከሐሰንና ከሁሰይን ጋር ከህፃናቶቹ ጋር አብረው ይበሉ ነበር። አደብን ስርዓትን ያስተምሯቸው ነበር። ያ ጉላም ሰሚላህ ኩል ቢየሚኒከ ሚማ የሊክ፣ አንተ ህፃን ሆይ ምግብ መብላት ስትጀምር ሰሚላህ ቢስሚላህ ብለህ ጀምር። ቢስሚላህ በል። ኩል ቢየሚኒከ በቀኝ እጅህ ብላ። ሚማ የሊከ ልክ አጠገብህ ካለው ጀምርና እየበላህ ወደ መሃል ግባ። አደብ ነው። እነ ሐሰን እና ሁሰይን ህፃን ሆነው ምግብን እንዲህ ሲነካኩ ነቢያችን አለይሂ ሰላም እጃቸውን ቀብ አድርገው ይዟቸው ነበር። ሚማ የሊክ ካጠገብህ ጀምር፣ ከዳር ጀምርና እየበላህ ወደ መሃል ግባ እንጂ ከመሃል ገብተህ አዘባርቅ። ይህ ምንድነው? አደብ ነው፣ ስርዓት ነው። አልይ ብን አቢ ጣሊብ እንደዚሁም ልጆቻቸውን ህፃን ሆነው ይመክሯቸው ነበር። ምን እያሉ ሳይርባችሁ ምግብ ሆዳችሁ አምጣ ሳይላችሁ ምግብ እንዳትበሉ፣ እንደዚሁም ደግሞ ምግቡ እየጣፈጣችሁ እንጂ እንዳትተው፣ እስከ ጥግ ድረስ እዚህ እስኪተናነቅህ ድረስ እንዳትበላ። ለምን? ብዙ ከበላ ሆድህ ከተጠቀጠቀ በሽታ ይመጣል። ነቢያችን አለይሂ ሰላም ينقسم جوف المسلم إلى 3 أقسام أو كما قال عليه الصلاة والسلام عند مسلم هودو 3 ቦታ ይካፈላል አሉ ነቢያችን አለይሂ ሰላም። 3 ቦታ፣ ከ3 አንድ እጁ ለምግብ፣ ከ3 አንድ እጁ ለውሃ፣ ከ3 አንድ እጁ ለአየር። ነገር ግን አገኘው ብለህ ዝም ብለህ ጠቅጥቀ በልተ ሆድህ ይወጠርና የውሃ ቦታ የለም፣ የአየር ቦታ የለም። በኋላስ ቁንጣን የሚባል በሽታ ይዘህና ለአካልም ለአእምሮም በሽታ ትዳረጋለህ። ኢስላም ለእያንዳንዱ ነገር ስርዓት አስቀምጧል። ኢዘን ልጆቻችን የምናሳድግበት መንገድ መልካም ልጅ የምንፈልግ ከሆነ ልጆቻችን ላይ ዋጋ ልንከፍል ይገባል። ዲን ልናስተምራቸው ይገባል። እስልምና ልናስተምራቸው ይገባል። በእስልምና አደብ ሊያድጉ ይገባል። ወከዛሊክ ጓደኛ ልንመርጥላቸው ይገባል። ተሳዳቢ፣ ባለጌ፣ እናት አባቱን የማያከብር፣ ቃላትን የማይመርጥ፣ ከመጥፎ ጓደኛ ጋር እንዲውል ልንፈቅድላቸው አይገባም። ቤታችን ላይ ስርዓት ልናበጅላቸው ይገባል። ዲን የሚማሩበት፣ ሒፍዝ የሚሐፍዙበት፣ ቁርአን የሚያጠኑበት የተለያየ ፕሮግራም ልናወጣላቸው ይገባል። ዛሬ ያልከፈልነው ዋጋ ነገ ስለማናገኝ። ነዓም ቅድም በቀራሁላችሁ የቁርአን አያ አላህ ምን አለ? አልማል ወልበኑን ዚነቱል ሐያት ዱንያ። ገንዘብ፣ ልጅ ምንድናቸው? ዚና ጌጦች ናቸው አለ አላህ። ነገር ግን የትኛውም ጌጥ ጌጥነቱ መቼ ነው? በአግባቡ ስትጠቀመው ነው። የትኛውም ጌጥ በአግባቡ ካልተጠቀምከው ከጌጥነቱ ወጥቶ ምን ይሆናል? አደጋ ይሆናል፣ የሚያጠፋ ይሆናል፣ የሚያወድም ይሆናል። ሱብሓነላህ። ኢዘን የእኛም ልጆች ሐቂቃ ነገ አላህን በምንገናኝበት ዕለት ልጅ ሸፋዓ እንደሚሆን ነቢያችን አለይሂ ሰላም ነግረውናል። ልጅ ሸፋዓ ይሆናል።
መቼ ሁለት ጊዜ ሸፋ ይሆናል። አንደኛ ወላጅ ሽርክ ሳይኖርበት ጀሃነም ቢገባ ከጀሃነም እንዲወጣ ሸፋ ይሆናል ሽርክ ከሌለበት። ሁለተኛ ወላጅ አነስተኛ ጀነት ሆኖ ልጅ ከፍ ያለ ጀነት ቢገባ ከዛ ከአነስተኛው ጀነት ከፍ ወዳለው ጀነት እንዲሸጋገሩ ልጅ ምን ይሆናል? ሸፋዓ ይሆናል። ነገር ግን ለዚህ ወላጆች ዱንያ ላይ ዋጋ ሲከፍሉ ነው። ልጆቻቸውን በእስላማዊ አደብ ሲያንጹ ነው። ታውቃላችሁ ሳሊሖች ቀደምቶች ነቢያት ኢብራሂም አለይሂ ሰላም ወወሳ ቢሃ ኢብራሂሙ በኒህ ወያዕቁብ ያ በንየ ኢነላሃ እስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁበ ልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሃን ዋሒዳ ወነሕኑ ለሁ ሙስሊሙን። አላህ ምን ይላል ቁርአን ላይ ሲነግረን? ኢብራሂም አለይሂ ሰላም ልጆቹን አደራ ባላቸው ጊዜ ምን ብሎ ነው አደራ ያላቸው? ኢነላህ አላህ እስጠፋ ለኩም ዲን ሃይማኖት እስልምናን መርጦላችኋል። ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ። በእስልምና ምን አደረጋቸው? አነጻቸው። ተውሒድን ኢማንን አስተማራቸው። ወከዛሊክ ያዕቁብ አለይሂ ሰላም አላህ ምን አለን? አም ኩንቱም ሹሃዳአ ለነቢያችን አለይሂ ሰላም አንተም ሆንክ ህዝቦች ነበራችሁ እንዴ? አልነበራችሁም። ያልነበራችሁበትን የስንት ምዕት ዓመታትን ታሪክ ወደ ኋላ ወስጄ ልተርክልህ። መች ኢዝ ሐደረ ያዕቁበ ልመውት ያዕቁብ አለይሂ ሰላም የሞት በሽታ የያዛቸው ጊዜ ልጆቻቸው በዙሪያቸው አካቧቸው በተቀመጡ ጊዜ ያዕቁብ ልጆቻቸውን ጠየቋቸው። ምን ብለው? ማ ተዕቡዱነ ሚን ባዕዲ እኔ ከሞትኩ በኋላ አባታችሁ ከመኖር ወደ አለመኖር ከተቀየርኩኝ በኋላ ከምድር ገጽ ከተወገድኩኝ በኋላ ማ ተዕቡዱነ ሚን ባዕዲ የምታመልኩት አምላክ ማንን ነው? እስኪ ንገሩኝ። የምትከተሉት ሃይማኖትስ ምንድን ነው? ብሎ ያዕቁብ አለይሂ ሰላም ልጆቹን ጠየቃቸው ይላል አላህ። ቃሉ ልጆቹም አሉ ምን አሉ? ነዕቡዱ ኢላሀከ ያንተን አምላክ እናመልካለን፣ ወኢላሃ አባኢከ የአባቶችህንም አምላክ የነማን? ኢብራሂም ወኢስማዒል ወኢስሐቅ የአያትህን የኢብራሂምን ያጎትህን የእስማኤልን የአባትህ የኢስሐቅን አምላክ እናመልካለን። አምላካችንም የሆነው ያ አምላክ ነው፣ አላህ ብቻ ነው። ወነሕኑ ለሁ ሙስሊሙን ለሱ እጅግራችን የሰጠን ታዛዦች እንሆናለን በማለት ለአባታቸው ቃል ገቡለት ይላል አላህ ስብሓንሁ ወተዓላ። ሐቂቃ ዛሬ እኛውን ስንቶቻችንን ልጆቻችንን እስልምና ማለት የእምነቶች ሁሉ ቁንጮ እምነት እንደሆነ ከእስልምና ውጭ ያሉ ሃይማኖቶች በሙሉ ባጢሎች እንደሆኑ ተቀባይነት የሌላቸው ሃይማኖቶች እንደሆኑ ለልጆቻችን ሐቂቃ አቂዳን እናስተምራለን። ወኢዝ ቃለ ሉቅማኑ ሊኢብኒህ ወሁወ የዒዙህ ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም። ሉቅማን አለይሂ ሰላም ነቢይ ነው፣ ረጁሉን ሳሊሕ ነው፣ ኺላፍ አለው። አላ ኩሊን ሉቅማን አለይሂ ሰላም ልጁን ሲመክረው ምን አለው? ያ ቡነየ ልጄ ሆይ፣ የአብራኬ ክፋይ ሆይ፣ አላህ በጌጥነት የሰጠኝ በአንተ ያስጌጠኝ ልጄ ሆይ፣ ላ ቱሽሪክ ቢላህ በአላህ እንዳታሻርክ፣ በአላህ እንዳታጋራ፣
ለአላህ ቢጤን እንዳታደርግ ብሎ መከረው። ኢነ ሽርከ በአላህ ማጋራት፣ ለአላህ ባላንጣ ማድረግ፣ ለአላህ ተጋሪ ማድረግ፣ ለአላህ ከጎኑ ሌላን መጨመር ለዙልሙን ዐዚም የበደሎች ሁሉ በደል በአላህ ማጋራት ነው ብሎ ሉቅማን ዓለይሂ ሰላም ልጁን መከረው ይለናል አላህ። ቁርአን ላይ የሚነገሩን እያንዳንዱ ታሪኮች የሚተረኩልን ትርክቶች በሙሉ ዒብረተን ሊልሙዕተቢሪን ዒብራ ግንዛቤ እንድንወስድበት እንድንማርበት እንጂ ከዛ ነገር እኮ ስልጠና እንድንወስድ ነው። ከዛ ነገር እኮ ትምህርት እንድንወስድ ነው። ያንን ነገር ወስደን እኔስ ምን እየሰራሁ ነው እንድንል ነው። ዛሬ ሐቂቃ ልጆቻችንን ኢማንን፣ አቂዳን፣ ተውሂድን ለልጆቻችን እናስተምራለን? ፋቲሓን በአግባቡ እንዲያውቁ ልጆቻችን ላይ ስራ እንሰራለን? አላህን ብቻ እንዲያውቁ በአላህ ብቻ እንዲመኩ አላህን ብቻ እንዲይዙ በልጆቻችን ላይ ምን ስራ እንሰራለን? ሐቂቃ ይህ እኮ ነው ውርስ ማለት። ትልቁ ሀብት ማለት ለልጅህ እስላምን ማውረስ ነው። ለልጅህ አላህን አንድነት ማውረስ ነው። ለልጅህ ዲን ማስተማር ነው። ትልቁ ሀብት ይሄ ነው። የዱንያ እኮ ጉዳይ ሐቂቃ ብታምኑም ባታምኑ፣ አሁን እናንተ አባቶቼ ድሮ እናንተ ልጅ ሆናችሁ ከዛ አገር ቤት እያላችሁ ከዚህ ከከተማ ሰው ሲሄድ እኮ አገር ቤት ይጠየቃል አይደል? ወይጂ ፈያኒም ወይ የሸዋይ ወይጅ አይነኩን በፈያ ማሊ ወይ ምናምን ሲባል የሸዋይ ወይጅ መካያን የሐርታን ቀበጣን ሸዋ ምካትን እንክሻንከረ የሸዋ ደንጋ አጎነንም ይቸፍር በከረም በቃ የሚነገር የነበረው ነገር ምንድነው? ችግር ብቻ ነበረ። ከዛስ እናንተ ያንን ችግር እየሰማችሁ እኮ መጣችሁና የከተማውን ሰው ተቀላቀላችሁ። ከዛስ እናንተ ማገር ቤት ስትሄዱ ይቅርታ አድርጉልኝና ስትጠየቁ ምን ነበር የምታወሩት? የሸዋ ልጅ ቸግሮታል ነው፣ ሌላ ነገር የለም። ቸግሮታል ከመሆኑ ጋር እናንተ አዲስ አበባ እየኖራችሁ ሱቅ ገዛችሁ፣ መኪና ገዛችሁ፣ ቤት ገዛችሁ፣ ይሄው ትኖራላችሁ። ስትሄዱ ስትጠየቁ መካያን ነው ችግር ነበር የምታወሩት። እኛም ደግሞ መጣን ከኋላችሁ። እኛም እኮ አሁንም ስንጠየቅ ሸዋ ደንጋ አጎነንም ነው ከቸግሮታል የከተማው ልጅ። ግን አልহামዱሊላህ እናንተ ችግር እየነገራችሁን እኮ እኛም መጣንና አልহামዱሊላህ ትዳር ያዘን አረንዲ ቤት ያዘ ቤት ያዘ ሱቅ ያዘ ሱቅ ያዘ መኪና ያለው መኪና ያዘ አልহামዱሊላህ። የዱንያ ጉዳይ ወደድክም ጠላህ ጊዜው መስለ ተጋፍታ ትኖራለህ። ስትኖርስ አላህ Subhanahu Wa Ta'ala ርዝቁን ሊያሰፋለት የፈለገ ያሰፋለታል። በጣም ያጅበኝ ነገር እንደው ከርዕስ መውጣት አይሆንብኝና ሐቂቃ እኔ አዲስ አበባ የመጣው ጊዜ ክትፎ ማለት ነው። እኔ እንዳጋጣሚ ያደኩት ሰባተኛ ነው። ኦሎምፒክ ምግብ ቤት የሚባል ነበረ፣ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። አብዶ በረንዳ ፊት ለፊት አካባቢ ክትፎ 2 ብር ነበረ፣ ጥብስ ብር ከ50 ነበር። 2 ብር ክትፎ ማለት ነው። በወረፋ ነበር የሚበላው። ምን ቀጣፊ ነው የምትሉኝ አይደል እንዴ? ልክ እኮ እንደ ዝንብ ነበር። አንዳንድ ሰው ነበር ጠብ እያለ ገብቶ የሚበላው። ያለም አብዛኛው ሰው ብር አልነበረውም። 2 ብር ማለት ነው። ዛሬ አንድ ክትፎ 600 ብር ነው። ዛሬም አላህ ያለለት በ600 ብር ይበላል። የዛኔም አላህ ያለለት በ2 ብር ይበላ ነበር። የዛኔም አላህ ያላለለት የመንደር ሽሮ ፈልጎ በ40 ሳንቲም በ50 ሳንቲም ይበላ ነበር። ዛሬም አላህ ያላለለት በየመንደሩ የ50 ብር የ60 ብር ሽሮ ፈልጎ ይበላል። ዱንያ ለአንተ ያለ ይሰጥሃል። ለልጄ ልጅ ከርዝቅ ጋር ነው የሚፈጠረው። ወፊ ሰማይ ሪዝቁኩም ወማ ቱዓዱን አላህ ጋር የተቀጠረለት የሆነ ርዝቅ ለአንተ እንዳለ ሁሉ ለልጅህም አለው።
ያለ ርዝቅ የሚፈጠር የለም። ነዓም። ስለዚህ ለልጄ አያስጨንቅህ ብዙም። ወአሙር አህለከ ቢሰላህ ወስጠቢር ዐለይሃ ላ ነስአሉከ ሪዝቃ። አላህ ምን አለ? ቤተሰብህን ልጆችህን በኢባዳ በሰላት እዘዝ። አንተ እኮ አሁን ሱብሓነላህ እዛ የሚውተረተረው እኮ ሰው አላህ የከተበለትን ለመልቀም እንጂ በአንተ ሩጫ፣ በአንተ ጥድፊያ፣ በአንተ ብልህነት፣ በአንተ ብልጠት ላ አይደለም። አላህ ስብሓነሁ ወተዓላ ይቁል መን አራደ አልዓጅለ አጀልና ለሁ ፊሃ ማ ነሻእ ሊመን ኑሪድ ثم جعلنا له جهنم يصلاها مذموما مدحورا ومن أراد الآخرة وسعى لها سعيها فأولئك كان سعيهم مشكورا. الله من أراد العاجلة دنيا فلقوا كتوات اسكماتا من قواللون على الله عجلنا له فيها ما نشاء لمن نريد. إذا دنيا وسط كدنيا عطاو እኛ የቀደርንለትን ያክል እንሰጠዋለን አለ አላህ። አሁን አንዳንዱ እኮ የሆነ ፕሮጀክት ነድፎ ምናምን ከዛ በኋላ ይሄን ያክል ሚሊዮን ብር ወደ አካውንቴ ሊገባ ነው ብሎ ሳፍ ብሎ ሲጠብቅ ጭራሽ ባገልባጩ ይሆንና እጁ ላይ ያለውን ካፒታል ይሞበት ይላል፣ ይከስራል። ይሄ የአላህ ተቅዲር ነው፣ የአላህ ውሳኔ ነው። በአንተ ኃይል በአንተ ቅዋ የሚከወን ነገር የለም። አጀልና ለሁ ፊሃ ማ ነሻእ ሊመን ኑሪድ። እኔ ለፈለኩት የፈለኩትን ያክል ቆንጠር አድርጌ እሰጠዋለሁ አለ አላህ እንጂ አሁን እኛ በፈለግነው ልክ ባቀድነው በወጠነው ልክማ ቢሆን ኢትዮጵያን አይደለም አጠቃላይ ዓለምን ገዝተነው ነበር። አጠቃላይ ዓለምን እንገዛው ነበር። ከዛ በቃ ልክ ዝተን እንደመጣ ነው ማለት ነው። ታውቃላችሁ የሰው ልጅ እኮ ሲወለድ አሉ አሁን እያንዳንዳችሁ በቤታችሁ አይታችሁ ከሆነ ህፃን ልጆች ሲወለዱ እጃቸው እንዲህ ነው። ልክ ነው አላያችሁም መሰለኝ? አይደለም። ህፃን ልጅ ሲወለድ በየቤታችሁ እንዲህ ነው እጁ። ሴትም ይሁን እንዲህ ነው ህፃናት እጆቻቸው። ምንድነው አሉ ዑለማዎቹ? ዝቶ ነው የሚመጣሉ። ዱንያ ሲመጣ ዱንያ ልድረስ እንጂ ገንዘቡም ስልጣኑም ሁሉም ነገር እኔ ቆጣጠረዋለሁ ብሎ ዝቶ ነው የሚመጣው ሁሉም ነገር። ከዛስ 50 ሚኑር 60 ሚኑር 70 80 ሚኑር ኖሮ ሲሞት አሁንም እጁ እንዲህ ብሎ ነው የሚሞጣው ነው አይደለም? የሚሞት ሰው ሁሉ እጁ እንዴት ነው? እንዲህ ነው። አላያችሁም? እንዲህ ጀናዛ አላንጀሙም? እጁ እንዲህ ነው። ምን እያለ ነው? ኧረ ሰዎች ዛቻዬ አልተሳካም፣ እንዳሰብኩት አቅጄ እንደመጣው ዱንያ አልሆነልኝም፣ እዩ ባዶ እጄን ነኝ፣ ምንም የለም፣ ምንም ባዶ እጄን እየተመለስኩ ነው። ከኔ ተማሩ፣ ትምህርት ከኔ ውሰዱ። በዱንያ ራሳችሁን መሽጉል አታርጉ፣ ለዱንያ አትታለሉ። ብዙ ጊዜያችሁን፣ ብዙ ዕውቀታችሁን፣ ብዙ ጉልበታችሁን በዱንያ ላይ አይደለም ኢንቨስት ማድረግ ያለባችሁ። حتى إذا جاء أحدهم الموت قال رب ارجعون لعلي أعمل صالحا فيما تركت كلا إنها كلمة هو قائلها ومن ورائهم برزخ إلى يوم يبعثون. سوچ الله لك روحاቸው ሊወጣ ሲል ሙእሚን ይሁን ካፊር ይሁን ሁለቱም ጀማዓ ጸጸቱ ሲገባል ምን ይላል? ቃለ ረቢ እርጅዑን፣ ጌቶች ሆይ መልሱኝ ይላል። ሰውየው እኮ ሙእሚን ነው፣ ኸይር ሰርቷል፣ ብዙ አከባሽቷል ለአኼራው። አላህ ከነሱ አላህ ያርገን። ነገር ግን ልክ መቀመጫውን ሲያይ መልሱኝ ይላል። ለምን? እንዴ እኔ በአቅሜ በሰገርኳት በትንሿ ሰላቴ፣ በትንሿ ጾሜ፣ በትንሿ ዘካዬ፣ በትንሿ ሐጄ፣ በትንሿ ሰደቃዬ፣ በትንሿ መልካም ስራዬ ይህን የሚመስል ጀነት ተዘጋጅቶልኝ ከሆነማ በአቅሜ በሰገድኩ፣ በአቅሜ በጾምኩ፣ በአቅሜ በሰደቅኩ፣ በአቅሜ መስጂድ በሰራው፣ በአቅሜ መድረሳ በሰራው፣ በአቅሜ እስላምን በረዳውና ባስፋፋው ኖሮ ምን ነበር ሊጠብቀኝ የሚችለው? ስለዚህ አሁን መልሱኛል። ለምን?
فصدق واكن من الصالحين صدقين ابزالو صالحنتين ابزالو ወደ ዱንያ መልሱኝ ይላል واما الكافر نسال الله سلامة والعافية السم قال رب ارجعون ጌቶች ሆይ መልሱኝ ይላል ለምን لعلي اعمل صالحا فيما تركت አሁን ተውበት አረጋለሁ አሁን ከአላህ ታረቃለሁ አሁን ቀጥተኛውን መንገድ ይዛለሁ እሰልማለሁ ሙእሚን ሆናለሁ ሙሐመድ አለይሂ ሰላቱ ወሰላምን እከተላለሁ አሁን ከሙስሊሞች ጎራ ሆናለሁ ረቢ እርጅዑን ጌቶች ሆይ መልሱኝ ይላል ከላ እፈርተከልከል ይባላል እፈርተከልከል إنها كلمة هو قائلها ومن ورائهم برزخ إلى يوم يبعثون አሁንማ ዱንያ ተመልሶ ተውበት አድርጎ ከአላህ ታርቆ መምጫው ጊዜ hayhat አምልጦ ኋላውን አታስበው ምክንያቱም أولم نعمركم ما يتذكر فيه من تذكر وجاءكم النذير ألا نركهم إلى الله للآية لاي أنت سهوي ألا نركم دنيا لاي ما يتذكر فيه من تذكر مجسس ميشل سو ميجسس بات توبة ما ترك ميشل سو توبة ميارك بات كالله متارك ميشل سو كالله متارك بات ودا الله سبحانه وتعالى تمنسو كالله قاري اللون جنيننا تاسامرو كالله قاري اللون هنيتا استاركو ودا الله مملس بات ندمي أولم نعمركم ألا نركواتشو من دي أرانو رياتشوالو ما يتذكر فيه من تذكر مجسس ميشل سو يميجسس باتدمي بوزو تفسير الله عندنا يو تفسير إلى العلماء 4 مسنون بنقرأ الله 33 ميالو 4 دمينو على الراجح 4 من دنو 4 مالت ወጣትነት አልቆ ከዛ ወደ ጎልማሳነት አምሮ ወደሚሟላበት ኸይርና ሸርን ማመዛዘን የምትችልበት እድሜ አንዳንድ ጊዜ እኮ እናንተ እንኳን እኛም እኮ እንታዘባለና ሰው አሁን 40 ዓመት አልፎት ማለት ነው የሆነ ሴት ሲለክፍ የሆነ በቃ ያለ እድሜው ሲሰራራው የሽማግሌ ቅሊታም ይባላል አይባልም ይባላል ጀዛኩሙላህ ኸይር ይባላል እኮ ምን ማለት ነው እንዴ ተውበት በሚያረግበት ዘመን ጭራሽ ሴት ይለክፋል እንዴ ተውበት በሚያረግበት ዘመን እንደዚህ ወራዳ ባህሪ ያሳያል እንዴ ምን አይነት ቅሌታም ነው ይባላል ኢዘን ሌላው ተፍሲር ደግሞ ይላል ዑለማዎቹ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መላክ ነው ነብዩ ሰለላሁ ዐለይሂ ወሰለም እኮ በሺራ ወነዚር አበሳሪና አስጠንቃቂ ናቸው በምን ሙእሚኖችን በጀነት ሊያበስሩ ካህዲያንን ደግሞ በጀሃነም ሊያስጠነቅቁ የተላኩ ነብይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል ኡማቸውን በለገ الرسالة ونصح الأمة መልእክታቸውን አድርሰዋል ኡማቸውን መክረዋል ሞት እንዳለ ጀሃነም እንዳለ ስቃይ ሰቆቃ እንዳለ ገስጸዋል ሌላው ተፍሲር ደግሞ አሉ ዑለማዎቹ ሽበት ነው አሉ ሽበት ማለት ልክ ጥቁሩ ጸጉርህ ተፈጥሯዊ ጸጉርህ ጥቁር ነበረ ከዛ ከሆነ አመት በኋላ ነጭ መቀላቀል ሲጀምር ማስጠንቀቂያ ደውል ነው አንተ ሰው ይሄው ጥቁር ለነጭ ቦታ መልቀቅ ጀምሯል አንተም ዱንያን ለቀህ ልትወጣ ነውና በሰላት በዚክር በቁርአን አላህ በሚፈልግብህ ነገር ተዘጋጅ ለዱንያ ከማመዘን ይልቅ ኢንቲሳብህ ወደ አኺራ ይሁን አብዛኛው ትኩረት አብዛኛው ትጋት አብዛኛው ልፋት ለአኺራ ይሁን ተዘጋጅ ሽበት ደውል ነው ሌሎቹ ደግሞ ምን አሉ ከመቀመጫ ተስፈንጥሮ መነሳት ከካደ ስትነሳ ወንበር ይዘህ መነሳት ከጀመርክ ስትነሳ ጠረጴዛ ተደግፈ መነሳት ከጀመርክ የተሰጠ ፓወርና ጉልበት ያለቀ ወደ ሞት እየቀረብክ እንደሆነ ነው የፊት መሸብሸብ ነው ያሉ አሉ አይን ደክሞ መነጽር ነው ያሉ አሉ ሁለት እግር ደክሞ ሶስተኛ ዱላ መጨመር ነው ሁሉም ብቻ ተደምሮ ምንድነው ማስጠንቀቂያ ነው ነዓም ኢዘን አላህ Subhanahu Wa Ta'ala በሰጠን ጊዜያችን አብዛኛውን
አኺራችንን ልናሳምርበት ይገባል። ወላ ተንሰ ነሲበከ ሚነ ዱንያ ወአሕሲን ከማ አሕሰነ አላሁ ኢለይክ። ዱንያ ላይ የተሰጠህን ድርሻ አትርሳ። አብዛኛው ትኩረትህን ግን ወደ አኺራህ ይሁን፣ አላህን ወደ መፍራት ይሁን። ናም እንግዲህ መልካም ልጅ ስናሳድግ አሁን ብዙዎች ቅድም እንዳልኳችሁ ልጄ ዳቦ የልጄ ምናምን ለልጄ ቤት ሳልሰራ ለልጄ ፎቅ ሳልሰራ ለልጄ የሆነ ካምፓኒ ሳላበጅለት እንደኔ ደሃ ሆኖ እንዲያድግ አልፈልግም። ለሱም ርዝቅ አለው። አኺራህን አታበላሽ። ለልጅ ብለህ ሐላልና ሐራም ከመምረጥ ዝም ብለህ ያገኘውን ማግበስበስ ነገ ትጠየቅበታለህ። ነገ አላህ ፊት ትያዝበታለህ። ወላሂ ነቢያችን አለይሂ ሰላቱ ወሰላም ምን አሉ? አንድ ቀን ሰሃቦቻቸውን ጠየቋቸው። አተድሩን መኒል ሙፍሊስ፣ ድሃ ማን እንደሆነ ታውቃላችሁ አሏቸው። በላ አው ድሃ ማለት መን ላ ዲናር ወላ ድርሃም ወላ መታዕ ለህ፣ ብር ወርቅ መጠቃቀሚያ ዕቃ የሌለው ሰው ድሃ ይሄ ነው አሏቸው። በዘመናችንም ቤት መኪና ሱቅ ምናምን ከሌለው ድሃ ነው ይባላል አይደል እንዴ? ነቢያችን አለይሂ ሰላም ይሄ ድሃ አይደለም አሉ። ይሄ ድሃ አይደለም። እናሳ ማን ነው ድሃ ሲሏቸው ረጁሉን አንድ ሰው አለ አሉ። አላህ ይጠብቀን። የቂያም ቀን አላህን ሲገናኝ ሶላት፣ ጾም፣ ሐጅ፣ ዘካው፣ መስጂድ ሰርቷል፣ መድረሳ ሰርቷል፣ ስንት ኸይር ውሃ አስቆፍሯል፣ ሐኪም ቤት ሰርቷል፣ መንገድ ሰርቷል፣ ድሃን አብልቷል፣ የተቸገረ ረድቷል። ዱንያ ላይ ያልሰራው ኸይር የለም አሉ። ተክቦ 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 እንደ ተራራ ጭኖ ይመጣል ሐሰናቱ። ከዛ በኋላ ይሄ ሐሰናትህ ነው ይባላል። ሰውየው ጀነት ገባው። የአላህን እዝነት ተጎናጸፍኩ ብሎ ተደስቶ ሳይጨርስ ዱንያ ላይ እሱ የማያውቃቸው አላህ የሚያውቃቸው ተበዳዮች አሉ። በል ተበዳዮቹ ራሱ ማን እንደበደላቸው አያውቁም። ተበዳዮቹ ራሱ ማን እንደበደላቸው አያውቁም። አላህ ግን የበደላቸውን ዋጋ ሊከፍላቸው ቀስቅሶ ከያሉበት አላህ አምጥቶ ያሰልፋቸዋል። ሙምኪን ሰውየው ዱንያ እያለ ሀብታም ለመሆን ሐራም ከስቧል፣ ኤክስፐርድ ሽጧል። ያልሰራው ግፍ የለም። ምን እንዲሆን? ሀብታም እንዲሆን። በአገልባጩ ደግሞ በዛ ገንዘቡ ኸይር ይሰራል። ከዛ የቂያም ቀን አሉ ነቢያችን አለይሂ ሰላም አንድ ሰው ይመጣል። ያ ረብ በዚህ ሰው ላይ ሐቅ አለኝ ይላል። ሰድቦኛል፣ አምቶኛል፣ ክብሬን አጉድፏል፣ ነፍሴን አጥፍቷል፣ ደሜን አፍስሷል፣ ገንዘቤን ክዷል፣ አማና አስቀምጬበት ክዶኛል፣ ሰርቆኛል፣ ዋሽቶኛል፣ አጭበርብሮኛል። ነስአሉላህ ሰላመተ ወልዓፊያ። ተበዳይ እንደ ሰንሰለት እየተተለተለ ይመጣል። ለሁሉም አላህ ሱብሓነሁ ወተዓላ አስራኡል ሐሲቢን ምርማሬው ፈጣን የሆነው ጌታ በበደላቸው ልክ ከሐሰናቱ ላይ ለምን ነቢያችን አለይሂ ሰላም ፈተቁ ዙልም በደልን ተጠንቀቁ አሉ። ነገ አላህን በምንገናኝበት ቀን ለተበዳይ የሚከፈለው ዲናርም ዲርሃምም አይደለም ሐሰናት ነው የሚከፈለው አሉ። አላህ ይጠብቀን። ከዛ ሐሰናቱ ላይ እየተዘገነ በበደሉ ልክ እየተዘገነ ይሰጣል ይሄዳል። ሐሰናቱ ያልቃል አሉ ነቢያችን አለይሂ ሰላቱ ሰላም። አላህ ይጠብቀን። ሐሰናቱ ያልቃል፣ ተበዳዮች ግን አላለቁም አሉ። ተበዳዮች አላለቁም፣ ሐሰናቱ አልቋል። ትላንትና አንተ ለልጆቼ ብለህ ሐራም ስትከስብ፣ ለልጆቼ ብለህ ፎርጅሪ ስታምፕ ስትመታ፣ ለልጆቼ ብለህ ኤክስፓየርድ ያደረገ ዴት እያራዘምክ ስትመታ፣ በሸጥከው መድኃኒት፣ በሸጥከው ጁስ፣ በሸጥከው ምግብ፣ በጠፋ ህይወት በሙሉ የምትጠየቀው አንተ ነህ። ተበዳዮች ይመጣሉ። ያ ረብ የነፍስ ዋጋ አለኝ ይላል። ሰውየው እኮ ልጆች ሞቶበታል፣ ራሱ ሞቷል፣ ቤተሰቡ በካንሰር ሞቶበታል። እኛ በሸጥንለት ኤክስፓየርድ ምግብ፣ ኤክስፓየርድ መድኃኒት፣ ኤክስፓየርድ ጁስ
ይህ የገደልነው ሰው እኛን አያውቀንም። ነገር ግን አላህ ስብሓነሁ ወተዓላ ግን ያውቋል፣ ካለበት ያመጣዋል። ከዛ በኋላ በበደሉ ልክ የሚከፈለው ሐሰናት ስለሌለ ምን ይደረጋል አሉ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ ከተበዳዩ ወንጀል ላይ በበደሉ ልክ ወንጀል ይቀነስለታል አሉ። ከኔ ጋር ናችሁ? ለሴማ በበደሉ ልክ ከወንጀሉ ይቀነስለታል አሉ። ተቀንሶ ምን ይደረጋል? እዚህ ቅድም ሐሰናት የከመረው ሰውዬ ላይ ወንጀል መጫን ይጀምራል። ከዛ ሲጫን ነስአሉላህ ሰላመተ ወልዓፊያ፣ አላህ ሰላም ያድርገን። የራሱን ሐሰናት ለሰው ከፍሎ እንደገና የሰው ወንጀል ቁልል ወንጀል ይሆንበታል አሉ። ከዛ የሰው ወንጀል ተሸክሞ ጀሃነም የሚወርድ ሰው አለ። ድሃ ማለት ይሄ ነው አሉ ነቢያችን አለይሂ ሰላም። የዛን ቀን ልጅህ ሚስትህ ልታስደስታቸው፣ በጥሩ ቤት ልታኖራቸው፣ በጥሩ መኪና ልታዝናናቸው፣ በጥሩ ህይወት አቀማጥላ ልታኖራቸው፣ የዋሸህላቸው፣ ያጭበረበርክላቸው፣ የቀጠፍክላቸው ቤተሰቦችህ ለኛ ብሎ ነበር አባታችን የዋጋ የከፈለው፣ ከኛ ሐሰናት ላይ ይቀነስና እንታደገው አይሉም አላህ። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም። የውመ የፊሩ ልመርዑ ሚን አኺህ ወኡምህ ወአቢህ ወሳሒበትህ ወበኒህ ሊኩል እምሪእ የውመኢዝን ሻእኑን ዩግኒህ። يود المجرمون لو يفتدي من عذاب يومئذ ببنيه وصاحبته وأخيه وفصيلته التي تؤويه ومن في الأرض جميعا ثم ينجيه. الله من على يكيام كان يوم لا ينفع مال ገንዘብ አይጠቅምም። ገንዘብ አኺራ ላይ ምን ዛሬ የለውማ። ወላ በኑን ልጅህም አይጠቅምህም። ሲያይህ እንደው ወይኔ አባዬ ዛሬ ምናልባት ዱንያ ላይ አይታችሁ እኮ አባት ሲሞት ልጅ ይንከባለላል፣ አባዬ ይላል፣ የልብሱን ቁልፍ ይጨርሳል፣ አይኑ አልቅሶ ልክ ጉርጥ ያክላል። አረ ወላጅ ሲሞትበት ልጅ ሲሞትባት እናት። የቂያም ቀን ግን አላህ ወላጅ ልጁን ሲያይ ወይም ልጅ እናቱን አባቱን ሲያይ አቤ ተራከብናን ወይ ሰብስክራይብ በማድረግ ቤተሰብ ይሁኑ።